በጣም ያሳዝናል። በእውነት ነው የምልሽ። እያንዳንዱ መረጃ እጃችን ላይ አለ። ልጅቷ በመጣች በሳምንቷ ከፎቅ ነው የወደቀችው። ከፎቅ ላይ ወድቃ በፖሊስ ህጉ ሙሉ መረጃ ፖሊስ ላይ አለ። አሁንም ቢሆን ሄደሽ ስሟን አድራሻውን ሰጥሻለሁ። በምን እንዴት እንደወደቀች መጠየቅ ትችያለሽ። መጀመሪያውኑ ከሀገሯ ስትመጣ ልጅቷ የሆነ ችግር የመንፈስ ችግር ነበረ። ስትመጣ ከሀገር ስትወጣ ያ መንፈስ ይርቃል ተብሎ ነው ወደዚህ ሀገር የመጣችው። እንደመጣች መንፈስ ገባን እያወራን እያለ ነው ስለ ለምን ነው እንደ ትልቅ ሰው እና አይቀርፍና አንቺ ደግሞ ጠይቂ ሰው ጠይቂ ትችያለሽ። እንደ ደርግ ሬዲዮ እኮ ረዘመ። እንደዛ አትበይስ። ሰው ሪስፔክት አታድርጊ እኮ ብልግና ነው። ብሪጅስቶን እኔ በሪስፔክት እኮ ነው እያወራን ነው አይደለም። እንደ ደርግ ወታደር ምናምን እያልሽ ይኸውልሽ እንደ ደርግ ወታደር አይደለም ያልኩት፣ እንደ ደርግ ሬዲዮ ነው ያልኩት። ይወዳል እንደሳትበይ እኮ ይኸውልሽ በጣም እኔ ሳታስቡት ይሁን በጣም አሮን ነው። ምናልባት እናንተ የማዳም ቅመም ስለሆናችሁ ሰራተኛ ስለሆናችሁ ፕሮቶኮል የላችሁም ኤቲክ የላችሁም። ሰው ልጅ እንደዛ ስትናገር ይከፋዋል። እየነካሽ ነው እየወጋሽ ነው እኮ ነው እኔ እያልኩኝ ያለሁት እኮ እንደ ደርግ ሬዲዮ ነገሩ አይርዘም። መስፍን ይጨርስ ሐሳቡን። የተከሰስኩት እኔ ነው። የተከፍሏል የተባለው እኔ ነኝ አይደል እንዴ? ያመጣሁት ሌላ ቦታ አልገባም። ቢባ የሰራችሁ በእኔ ላይ ነው አይደል እንዴ? ይሄው ሰውዬው መጣ። ከዛ በኋላ አንቺ እስኪ ሐሳብሽ ያሸንፍ። እስኪ እውነት ካለሽ አሸንፊ። እሺ ልጨርስልሽ የተጀመረውን። አሁን ልጅቷ መጣ ስለ ሳማር ቤት ወይም ደግሞ ወድቃ እሷ እንዳደረገቻት እሷ እንደበደለቻት እንዳልኳችሁ ነው የሰራችው። ከ15 ቀን አይበልጥም። ስራም አልጀመረችም ልጅቷ። ገና ሬስቶራንቱ ሳይከፈት በመሃል እያለ ከፎቅ ላይ ወደቀች። እሷ ሳትኖር ፖሊስ ደውሎ ነው እሷን የጠራት። ከዛ በኋላ ጉዳዩ ወደ 9 ወር ነው ከ7 ወር በላይ እርግጠኛ ባልሆንም ወራቶቹን ከ7 ወር በላይ ሆስፒታል የነበረችው ስትታከም እንጂ አሁን ደሞዟን ለ9 ወር ሳትከፍል ማን ነው የሚከፍላት? ለ9 ወር እሷ የነበረችው ሆስፒታል ተኝታ የነበረው። ይሄ እኮ ማንም መጥቶ የሷን ኢንፎርሜሽን ሆስፒታል ሄዶ መረጋገጥ የሚችለው ጉዳይ ነው። በምን ደረጃ ነው የ9 ወር ሂሳብ ሳይከፈላት ደሞዟን ከልክለው? የሷ ግፍ ተው እንጂ ተው። እውነቴን ነው የምልሽ። መጀመሪያ አጣሩ፣ ጠይቁ። ይሄ ነው ያለው ነገር። መጠየቅ የምትፈልጊው ነገር ካለ ጠይቂ። ኦኬ፣ አንደኛ እኔ አንተን ስለማላውቅህ አልጠይቅም። የሬስቶራንቱ ባለቤት ሴት መሆኗን ነው የማውቀው። አልጠይቅም በመጀመሪያ ደረጃ ማለት ነው። ምክንያቱም አልጠይቅም። ምክንያቱም ፎቶህን አላውቀው፣ ምንም አላውቅህም። የቤቱ ባለቤት ፎቶ ተፖስቷል፣ እሷ ናት። ከሷ ጋር እንደዛ ከሆነ ለምን ሌላ ቦታ ሄደዋል ብለሽ ድጋሚ ስም ማጥፋት ወንጀል ሰራሽ? አንዴ ታርጊውን ያወራሁትኝ ከነሱ ጋር ነው እንዴ? እኔም እዚህ ነበርኩ። አለዚህ እኮ ነው እኮ ከነሱ ጋር ነው ላውቅ። በመጀመሪያ መሲ ግን ለምንድን ነው እንደዛ መጠሽ የዋሸሽኝ? ሌላ ቦታ ሄዷል ብለሽ አልሄዱበትም? ቆይ አንዴ ቆይ ዮዳብ አንዴ ኖም ሲሪየስ በሲ እኮ ላይክ ይሄን እኮ በነገራችን ላይ አንተ ደግሞ በደንብ አጥብቄ የሚይዝክ ምን እንደሆነ ልንገርህ። ይሄ የሆቴሉ ባለቤት አይደለም። በፈለከው ነው እኔ ልፈር። አዳምጪኝ እኔ ልፈር እያልኩክ ነው። ባለቤቷን አናግሬ ተወካይ ነኝ ነው ያለሽ። ዮዳብ አንዴ ተወካይም አይደለም። አንዴ ሲለምድ ነው እኔ ሳወራ ዮዳብ ነው እንደዚህ ይሄ በሲ እኔ ባለቤቷን እሱ ሁለቱን አናግሬያቸው ባለቤቷ ተወካይ ነው ብላ የወከለችው ግለሰብ ነው አናግሬያት በውስጥ ሶ ተወክሎ ይመጣ። እኛ ደግሞ ይኸውልህ በውስጥ እሷ ደግሞ ከምትሽለው ኮለክ ህዝብን የጠየቃት በአደባባይ አይመጥናትም። ቲክቶክ አይመጥናትም። ከናንተ ቤቷ የሚበላው ደግሞ አበሻ ነው። እሷ በህግ ጠይቋት። መሲ ብሪጅስቶን ይኸውልህ አበሻ ነው ቤቷ የሚመገበው። ለምን ነው በህግ ማትሄጂው? አዳምጪኝ እህቴ መሲ ብሪጅስቶን ዋይ ምናንተ ማናችሁ የተበደለ ሰው ካለ ለምን ነው በህግ ማታስወራኝ? እዩዳ ዝም በያልከኝ ወይ ዝም በያልከኝ እነሱን እያስወራህ ነው አይደለ? ፌር እንድቶ ሚውት አድርጌ ነው የጠበቅኩት። እኔ ሐሳቤ ልስ ዝም በልሽ። ኖ አልመልቆ ነው በሲ እንደ የምናወራው እኮ በአግባብ ይሆና ለሰውየው ተወካይ በአግባብ ነው አይደል? እነሱን አስወራ ካደረክ አንቺ ነው የምናወራሽ። እሱስ ለምንድን ነው ታዲያ የሚያወራው? አንቺ ማን ወክለሽ ነው የምታወሪው? ሀቢባን ወክዬ። ማን ወከለሽ? እኛ ተወካይ አንፈልግ ማለት ነው። እሱን ማን ወከለው ታዲያ? እሱ ደግሞ ሬስቶራንቱ ወክሎ እያወራ ነው። እኔም ደግሞ አንቺ ይሰራል ለሱ አይሰራም። ኖ
ብሪጅስቶን ይደብራል እኮ ግብዝነት እኮ ነው። ላንቺ ሰራ እድል ስጠኝ ላውራ ዮዳብ ከምንበጣበት እድል ስጠኝ። ነው መበጥረቅ አይደለም ግን በቃ ከምንበጣበት ቤት ከሚል እድል ስጠኝ ላውራ። ውክልና እኔ እነሱን እድል ሰጥተዋል አይደል? ሴት ስለሆንኩኝ ልጅ የምታፍነኝ በቃ ዝም ብለሽ አሁን አንቺ የምትታፈኝ ነሽ። እንደው ብናፍንሽ በጆሮሽ አታውሪ መሲ። ለምን ነው እንደዚህ የምትሆኚ? ሆነሽ ነው? እሺ በቃ ሚውት አድርግ ዮዳብ፣ ሚውት አድርግ። ነይ ስትለኝ ነው አይደል የመጣሁት? ዮዳብ ሚውት አድርግ ላውራ። ጠይቂው። እሺ ተወካይ ግን አንደኛ እኔ ተወካይ ነኝ የሚል ሰው ልጆቹ ዋሽተዋል ካለ አንድ ሚውት አድርገው 11 አንደኛ ስም እንኳን የለው። እኔ ስምና ፎቶ ከሌለው ጋር ከመናፍስት ጋር ቅድም እሱ ስለ መንፈስ ስላወራ ከመናፍስት ጋር አላወራም። ዮዳብ አንተ በቪዲዮ ስለወጣክ በቪዲዮ ላንተ ነው ማወራክ። ሀቢባ ሌባ ስትል አቤት የሚል አካል ካለ ያ ሰው ሌባ ነው ማለት ነው። እኔ አሁን ለምሳሌ መሲ ሌባ ናት ካልተባልኩት አቤት አይደለም። ሀቢባ ሌባ ስትል የሆነ ቤት ተከፍቶ ይለቀሳል። ሀቢባ ደላሎች ስትል የሆነ ቤት ተከፍቶ ይለቀሳል። ስለዚህ ያ ሰው ነው ማለት ነው። እኔ ለምሳሌ ዮዳብ ብዬ ቤቴን ከፍቼ ምረግጥ ምሰድብ ከሆነ ኦኬ ዮዳብ ስምህን ጠርቻለሁ። ሀቢባ ሌባ ስትል ዮዳብ አንተን አልነካችም። ቪዲዮ ካለ ቪዲዮ አይ ነው። አንቺ አልተማርሽም። የማዳም ቅመሙ ናችሁ። ከቄስ ትምህርት ቤት ያመለጥነው እንሻላለን። አንዴ ቆይ። ኖ መሀይምነትማ የድንች እውቀት ይዘሽ ከኔ ጋር አታወሪም። ላጫውትላቸውና ሰው ይመስክር። ያምሻል እንዴ? ሰው እኮ የሚነገር እኮ በተለያየ መንገድ አለ። ያምሻል እዛ በቃ ችግራችሁ እኮ እናንተ የሀቢባ በጎች ናችሁ። እስኪ አንድ ፍየሉኝና አውሪኝ፣ ወይ ዶሮ ሆነሽ አውሪኝ። ስለ እኔ የተወራው ሰዎችን ያመጣኋቸው እኔ ብቻ ነኝ። ኮንቴክስት ይባላል፣ አውድ ይባላል። በህግ ራሱ የነገር በወስደው ኤግዛክትሊ ስለ እኔ ነው ያለችው። ያመጣው እኔ ብቻ ነኝ። እነዚህ ሰዎችን ያመጣው ሌላ ማን ሊሆን ይችላል? እኔ ብቻ ነኝ። በክርስትና አዳኝ ካለን ኢየሱስ ነው። ከኢየሱስ ውጭ አዳኝ ሌላ የለም። በዚህ ደግሞ ኮንቴክስትሊ ያለችውን እስኪ አዳምጡና ምናልባት እንዳልኳችሁ ማለት ነው 4 ዲግሪ ስላለኝ ምናልባት አሮን ነው በደለች እህቱ እያለች ለሬስቶራንት ባለቤት ለከፈለው የሚቆም ቆመላቸው። ሌቦች ሁልጊዜም ሌባ ጋር ነው የሚሄዱት። እንዲቆምላቸው ለሌባ ይከፍላሉ። ለህሊና ቢስ ለወዳደር ምን ብለው ዋሹ? በኢትዮጵያ 10,000 ብር እየከፈልናት የቀረውን በእጇ በድርሃም ነበር የምንሰጣት። አይቻልም። በኢማራት ህግ በካሽ ደሞዝ መክፈል አይቻልም። በካርድ ነው የሚገባላቸው። አይቻልም በካሽ መክፈል። ውሸት። ያገናኘቻት ልጅ ደግሞ ምን ብላለች? ላይቭ ሪከርዱ አለ፣ አስቀምጫለሁ። ምን አለች? ተስፋዬ ቅልቦች ደውሎላት ላይቭ ላይ እያሰማን ስፒከር አድርጎ ምን አለች? 10,000 ድርሃም 10,000 ብር ሊከፈላት ተስማምታን ሄደችው። 10,000 ብር ነው የሚከፍሏት። መሲ ስለማን ነው እየተወራ ያለው? እኔ ስለ ሌቦች ነው የሚወራው። ስለማን ነው እየተወራ ያለው? ስለ ሌቦች፣ ስለ በዳዮች፣ ስለ ጨካኞች። ስለማን? ስለነማን? ስለ ጨካኞች፣ ስለ እነዚህ ስለ ሬስቶራንቱ ባለቤቶች። ስለምንድን ነው እያወራች ያለች? ከኋላ እኮ ስለ ሬስቶራንቱ ባለቤቶች። ኦኬ፣ ሬስቶራንቱ ባለቤቶች ሌባ ቤት ሂደው ከፍለው አይደል እንዴ? አሁን ሬስቶራንት ባለቤት ከፈልን ደግሞ ያለው ከእናንተ ጋር ቁጭ ብሎ ሲታገር የነበረው አሰረኛው ነው። አሰረኛው አስወጥተነዋል። እንግዲህ እሱ ነው ቪዲዮ የሰራው አይደለም። ኮማን ለዚህ ብርጅስቶን ብሎ እንደዚህ ብሎ ቪዲዮ የሰራው ነው ሲታገር የነበረው ነው። እስከታችን ጠይቃቸው። አሁን አየሽ ያመጣኋቸው እኔ ነኝ። ሌቦች እነማን ናቸው የተባሉት? የቴስት ኦፍ ኢትዮጵያ ልጅቷን 10,000 ብር ከፈልን እያሉ እየተወራ ያለ ስለማን ነው? ስለዚች ልጅን ማለት ነው። ያመጣኋቸው ማን ነው? እኔ ነኝ። ቤት ነው የመጡት። ስለዚህ ምን እያሉ ነው? ከፍለውኝ ለእኔ እያልሽ ነው። እሷ እያለች ለዮዳብ ከፍለውት ቆመላቸው። ለእሷ መቆም ሲገባው ለእነሱ ቆመላቸው። በመጀመሪያ ውሸት። እኔ ለእሷ ነበር ስቆም የነበረው ሆል ታይም። እናንተ ለሳራ ለሀበሻ ነው የቆማችሁት። እኔ የእሷ ሀቅ ይውጣ። ጭራሽ መሲ ጉራጌዋ የምትባለውም እሷንም አታስፈራሯት። መጨረሻ ላይ እሷ ራሷ ሌባ ሆና ተገኘች አይደለ? ሌላ አጀንዳ የላችሁም እንደኛ ሰልችቶናል። ሌላ አጀንዳ ባክን፣ እኛ እኮ ሌላ ቦታ ሄደናል አለች። አሁን እንደዛ ደግሞ ካልክ እኮ አንተ ቤት ደግሞ መሲ ደውላ ልጅቷን አስፈራርታታለች ብላችኋል። እኔ ደውዬ ያስፈራራሁት ሰው የለም። በመሰረቱ ላሰማሽ፣ አንቺ አልሽው ላሰማሽ። አዎ አንቺ ራስሽ ደውለሽ እንዳናገርሻት ራስሽ የተናገርሽው
እንዳናገርኩ ማናገርና ማስፈራራት ልዩነት አላችሁ። 4 ዲግሪ ያለኝ ስትል 4 ዲግሪ ሷናት ያለችው ቁጭ ብለን አንድ ላይ አንድ መድረክ ነው እያወራን ያለነው። 4 ዲግሪ ምኖራችሁ 4ኛ ክፍልም አንድ ላይ ነው እያወራን ያለነው። ቲክታክ ላይ ዲግሪ አይሰራም። ይወዳ በጣም ይሰራልኝ። እያስተማርኩሽ ነው ወደልሽም ጠላሽም ከኔ ቤት በጣም ነው ማስተምርሽ። ሰዓቶች በግድ ማስተምሬ ቢዝነስ አስጀምሬሻለሁ። እሱ ብቻ አይደለም ብዙ ነገር ደረጃ እንደደርሽ አድርጌሻለሁ። ገና ደግሞ ከዚህም በላይ ደግሞ ካለሽበት አስወጥቼ ታውቃለሽ። አቢባን ለ66 አልሰጥም፣ አንቺን ደግሞ ለአሽቃባጭነት አልሰጥም። ሰው እንዲያሽቃብጥልሽ ነው የማደርገው ካሁን በኋላ እንጂ እንደዚህማ ይደብራል። መሲ እንታይ ኮንኪ ምን ማለት ነው? ከስንት ከፖለቲካ ከምናምን ውጪ ብዬ እዚህ ደረጃ ያደረግሽኝ ያለ እንዴ? ውጪ ከፖለቲካ ውጪ ቢዝነስ ጀምሪ ራሽን ብዬ ታግዬ ደግሞ እንደዛ ትለኛለች እንዴ? ችግሩ ታፕታፕና ኮፒ ሊንክ አድርጉ። አሁን ዋናው መሰለሽ ሀቢባ ይቅርታ የማለት ችግር አለባት። አየሽ እኔ የለብኝም፣ እሷ ግን ይቅርታ የማለት ተሳስቻለሁ የማለት ተሳስታለች። ይቅርታ ትበል። እኔን ካለበለዚያ ትዳር ነው የማደርገው። ደግሞ ታያለሽ እኔ ዮናስን ጴንጤ አድርጌዋለሁ። በመጨረሻ ታውቂያለሽ ምን ያህል እንደሚሄድ ታውቂያለሽ። እኔ አያገባኝም፣ ስለሌላ ሰው አያገባኝም፣ ስለሌላ ሰው አልቆምም፣ ስለሌላ ሰው አያገባኝም። አሁን እኔን ነው ሌባ ያለች። ሌባ ከሆንኩኝ ደግሞ አጋልጡኝ። እኔ ደግሞ አጋልጡ ሳላስበው ምናልባት ተከፍሎ ከሆነ ምናልባት ዳኒ ልካችሁት ከሆነ ንገሩኝ። ደግሞ በኋላ ሲደርሰኝ እንዳልደነግጥ የተላከ ብር ካለ ዳኒ ፕሊስ ንገሩኝ ማለት ነው። ምክንያቱም እኔ እስካሁን ድረስ የደረሰኝ ብር የለም። ሌባ ያለች ተናዳ ተበሳጭታ ስላልቻለችኝ በሐሳቤ ገባሽ? በሐሳቤ እንደ እሷ ደግሞ ትንሽ ቆይታ እንደ ሴጋው 15 ዓመት ሰይጣን ይዞ የነበር ልትል ነው። ኖ እኔ አልተቀበልኩም የሴጋውን ይቅርታ። ለምን ዋሽተውብኛል፣ ዋሽተዋል፣ ይዋሻሉ። አቢባ ደግሞ ምናልሽ እኔ ሌላ ኢዮዳብ እንደዚህ ነው፣ ሃይማኖት ይነካል፣ ብሔር ይነካል፣ ምን ይነካል፣ ፖለቲካ ይተነተ ብትል ምንም ችግር የለብኝም። ግን ምንድን ያለችው ተከፍሎታል አለችኝ። ይኸው አመጣሁት ዳኒ። አልተከፈለኝም። እየሰማችሁ ነው። 1300 ዝቅ ቁጭ ብላችሁ እየሰማችሁ ነው። አልተከፈለኝም። ማንም ሊከፍለኝ አይችልም። መክፈል ከፈለጉ ግን እቀበላለሁ። እውነት ለመናገር መክፈል ከፈለጉ እቀበላለሁ። ዳኒ መክፈል የምትፈልጉ ሰዎች ግን ሀሳቤን አልለውጥም። እኔ ከፍላችሁኝ ሀሳቤን የምለውጥ ሰው አናዳቸው። የባሰ እንዲያውም ሌባ ከሆናችሁ ዞርባችኋለሁ። እዛው በእናንተ ብር ነው እንዲያውም ኢንቨስቲጌት ማድረገው። ክፈሉኝ። ሌባ ከሆናችሁ ዙሬ እናንተን ነው። አሁን እነ ሀቢባን እነ መሲ ብሪስቶን መክሰስ አለባችሁ። መሲ ብሪስቶን ስማችሁን አጥፍታለች። ሌባ እያለቻችሁ ነው። ዝግጁ ነሽ ለመከሰስ መሲ ብሪስቶን? ወይስ መረጃ አለሽ ሌባ መሆናቸውን? መሲ ዝግጁ ነሽ? በምትኖሪበት ሀገር የሰው ስም ማጥፋት ትቻለሽ? ቢዝነስ እንደዚህ ሌቦች እያልሽ መናገር ትቻለሽ? ሀቢባውን ለመከሰስ ዝግጁ ናት? ካልከሰሷት እውነትም የሚደብቁት ነገር አለ። ሰው ልካ በቪዲዮ እያስቀዳች አይታችኋል ሁላችሁም። ሰው ልካ ሬስቶራንታቸው ድረስ በቪዲዮ 5000 ሰው እያየ መርዝ እንዳይሰጧችሁ የተከፈተ ነገር እንዳበሉ እያሉ የቴስት ኦፍ ኢትዮጵያ ስም እንዲጠፋ ተደርጓል። ሌቦች እንዲባሉ ተደርገዋል። የሬስቶራንት ኦነሯ በህግና በህግ መሄድ አለባት። ቲክቶክ ላይ የምታገኘው መፍትሄ የለም። ስለ እኔ ነው እያወራን ያለው። ብሪጅስቶን እኔ አንቺ ወንድሜነት ትኛለሽ አለ። ለምን የሌባ ትለኛለች? ከተከፈለኝ ታጋልጠኝ። ካላጋለጠች ግን እንደለመደችው ህገወጥ ደላላዎች፣ ሌቦች ምናምን የሚባል ነገር የለም። እኔ ስም እየጠራው ነው የምናገረው። ህገወጥ ደላላ ማን ነው? መሲ ሁዝ ህገወጥ ደላላ እነማን ናቸው? ግን ስም አትሰጡም እንዴ? ባላችሁበት ሀገር ለምን ነው ሄዳችሁ ለህግ የማትናገሩት? ህገወጥ ደላላዎች ህዝብን ስም ልጆችን እየጎዱ ከሆነ ኢዮዳብ መሲ የሀቢባ ተወካይ ነኝ ስላለች እስከ ዛሬ በሚሰሩበት ሳል ላይ ምን ያህል ደላሎችን አስይዘዋል? በህጋዊ መንገድ የሚታወቁ ለህግ አሳልፎ የሰጡ አሉ ወይ? እሱን የሚጠይቅ አካል ይጠይቀኝ እና ኢዮዳብ ልክ አንደኛ የሬስቶራንቱ ባለቤት ሴት ስለሆነች እኔ ከአንተ ጋር ላወራን የገባሁት የሚጠይቀኝ አካል ካለ ቤቴ መጥቶ ይጠይቀኝ። ለኢዮዳብ ነው የመጣሁትኝ። ለሌላ ሰው የማብራራት ግዴታ የለብኝም። አመሰግናለሁ። ኢዮዳብ ደናደሩ መስዬ እዚህ ውስጥ ሌቦች ሌባ ሲባል አቤት። እኔ አሁን ስሜ መሲ ብሪጅስቶን ከተባለ አቤት እላለሁ። ሌባ ሲባል አቤት የሚል ያዞ ሌባ ነው። ቤትሽ ከፍተሽ የሆነ ኮንሰርት ካወራሽ ስለዛ ጉዳይ ከተወራ እኮ ቀጥታ ሌባ ነው። ቆርቆርሽ ደግሞ ገስት ልከሽ ሄደሽ ሀቢባ እኔን ነው ወይ ብለሽ መጠየቅ። አንደኛ የገባሁት ከኢዮዳብ ጋር ላወራ ነው። አብስላት ግን አሁን የሰማሽው ስለማን ነው? ማንን ነው ሌባ ያለችው?
በመጀመሪያ ደረጃ አንድ መሲ ልታምነው የሚገባው ነገር እዚህ ቤት ውስጥ ከተወራ አንድ ቃል መሲ አትክድም። ምን ያህል ገንዘብ በኢማራት እንደሚከፈል ያወራ ነው እዚህ ቤት ውስጥ ነው። እኔም ነበር ሀቢብቲ ሴትዮዋ እኮ ያመጣቻት ሴትዮዋ አዎ በኢትዮጵያ 10,000 ብር ነው ብላ አምና ልጅቷ ሁሉም ነገር ወጥቶ እናንተ አሁንም ትከራከራለሽ። አልወጣም የታል የሀቢባ ጥላቻ ካለብሽ ሀቢባን ጠላት አለው በይ ገባሽ። በተረፈ ግን የተበደለችው ልጅ ግን ከቨር አድርገሽ ግን በዚህ ሌላ እንዳሽ ልታራምሽ ከሆነ አበዳን አይሆንልሽ። እዮዳብ እኔ ካንተ ጋር ላወራ ነው የገባሁት ከሌላ ከማንም ጋር አላወራም። ኦኬ ካንተ ጋር ላወራ ነው በተፈለኩ ሳጥራኝ መጥቼ አወራለሁ። ገባ ከሌላ ሰው ጋር አላወራም። እነዚህ በጀርባ አንተን የሚያስወጉ ናቸው። እኔ ከኔ እኮ አያገባኝም፣ ስለማንም ሰው አያገባኝም። አሁን እኔ ስለኔ ነው የሚያገባኝ። እኔ እኮ ፋይል ስላንተ ነው። እኔ ደግሞ ሀቢባ ተከፍሎታል ብላለች። እዮዳብ ቢባል ገስት ልኬ ሀቡ እዮዳብ የታለ እንደዚህ ያልሹ እላታለሁ። ሌባ ነው ያለችው ሀቢባ። ኧረ በጌታ በኢየሱስ ስም እሱ ሀቢባ ሌባ ነው ያለችው። ኧረ በስመ አብ። እሺ እዮዳብ ደህና ደር። የሬስቶራንቱ ባለቤት ነኝ ያልከው ደግሞ ሬስቶራንቱ ወረቀት ደህና ደር። አዎ የሀቢባ ደጋፊ ነኝ። ምን አናደደሽ? መብትሽ እኮ ነው መደገፍ። ግን በጣም ሀቅ ስታወሪ ለሆነ ስፈርጂ አድናቂሽ ነበርኩኝ። ዛሬ ግን በጣም ሸመጠጥሽ። ለውሸት መቼም አልቆምም። ፊት ለፊት እኮ ሸመጠጥሽ። እዮዳብ ቤት አልሸመጠጥኩም። ሀቅ ነው። ሌባ ነው ያለችው። እንግዲህ እዮዳብ አላለችም። ፐርሰናል አንድስ እንዴ እዮዳብ ስትል ብቻ መሲ ለዛው ለመቤቴ እየማልሽ ጆሮሽ እየሰማ እመቤቴን እዮዳብ አላለችም። እዮዳብ ያለበትን አምጪልኝ። ለሀቅ ማለት እንድፈርድ የምትፈልጊው አብሳላት ነው። ሀቅ አይደለም። አብሳላት ሌባ ካልኩኝ አብሳላት ሌባ ብለሻል። ሌባ ራሱ እሱን አብሳላት ሌባ ነሽ ማለት ነው። ለሀቢባ ተይውና ቴስት ኦፍ ኢትዮጵያ ሌላ ቦታም ገብተዋል ብለሻል። ልጁ ደግሞ አልገባንም ማለት ምንድነው መረጃ? እንግዲህ እኛምና ይሄኛው እኮ እሱ ቪዲዮ ለምን አይከፍትም? ትክክለኛ ሰው ከሆነ ስለ ቪዲዮ ሌላ ነው። እኔ የምጠይቅሽ ሌላ ነው። እና የሱ ባለቤቷ እኮ ሴት ናት፣ ተወካይ ናት። የት ነው የወከለችው? እኛ ፋራ ነው እንዴ ብታረግ? ከተወከለ ደግሞ እሱ እኔን ያገኘኝ። አንቺ ትክክለኛ አብሳላት፣ እሱ ተወካይ ነው አይደለም? እኔ ሎኬሽን ልላክለትና እኔ ያለሁበት ቦታ ከካሜራ ጀርባ ይምጣና ያገኘኝ። ቅድም ምን አልሽ መሲ? ያገኘኝ እያልኩሽ ነው። ይሄኛው አይደለም እያልኩሽ ነው። ይሄ አይደለም እያልኩሽ ነው። ይሄ አይደለም አወካካይም አይደለም። እና ለምንድን ነው ውሸታም ሰው ፕሮፋይል የሌለውን ሰው አምጥታችሁ ተወካይ ነው የምትሉት? ለምን ካልሲ አይሆንም? ሌባ ከሆነ ሌባ ይባላል፣ ሀቀኛ ከሆነ ሀቀኛ ይባላል። መሲ እኔ ስለዛ እኮ እርግጠኛ ነኝ። ከታች የምትንጫጩ እንትን የምታለቃቅሱ የሀቢባ ዳይፐር ለምትሉ ኦፍ ኮርስ ነኝ። ምን አባታችሁ ታመጣላችሁ? ቴንክ ዩ ዮዳብ ቻው ደህና ደሩ። አንዴ ይኸውልሽ መሲ አዳምጪኝ። መጀመሪያ የተደረገውን ሲኮንስ ልንገርሽ። አሳረኛው ቪዲዮ ሰራ። ቪዲዮ የሰራውን ቃል በቃል ሀቢባ ቤት ገብቶ ደግሞ ሀቢባ በሱ ፊት አለችው። ይኸውልሽ አሳረኛው ይህን ቪዲዮ ሰራ። ኦኬ ይህን ቪዲዮ ሰራ። በጣም አሳረኛው ነኝ። እንዴት ናችሁ የአሳረኛው ፋሚሊዎች? እስቲ ዛሬ ትንሽ አልተለመደ ነገር ይመጥቻለሁ። እስቲ አላበሻ እንጫወት፣ ሀቢባ እንጫወት እና እስኪሞ እንጫወታለን። በተረፈ ደግሞ ኩቶ እንጫወታለን። ምን መሰላችሁ እኔ አይ ቲንክ በዚህ በሰሞኑን የሬስቶራንት የምናምን ጉዳይ በተባለው ጉዳይ ላይ ሀቅ ለመናገር ሳራ አልሀበሻ ስላለችበት እዚህ ጉዳይ ላይ መግባት አልፈለግኩኝም። ሳይድ መያዝም አልፈለግኩኝም። ምክንያቱም በመልካም ስራዋ ስለማውቃት፣ ሌሎቻቸውን ስለምታውቋት ዲቴል አውርቻት አላውቅም፣ አናግሬያት አላውቅም። ነገር ግን ምሰራቸው መልካም ስራዎች አውቃለሁኝ። በዚህ ጉዳይ መግባት ስላልፈለግኩኝ አልገባሁኝም ነበረ። አሁን በሰሞኑን የተፈጠረ ነገር የሬስቶራንቱ ባለቤቶች ሀቢባ ቤት ተከሰዋል ተባለ። ከዛ በኋላ ልጅቷ ሀቅ እንዳላት ተረጋገጠ ይመስለኛል እና ሀቢባ በትክክለኛው መንገድ እንደዳኙ አይ ቲንክ አውቃለሁ፣ ሰምቻለሁ። ሰዎቹም በተደጋጋሚ ሲጠሩ ሊመጡ አልፈለጉም። አሁን የዛሬ 3 ቀን አካባቢ እዮዳብ ቤት ይሄ ነገር ተነሳ ማለት ነው። እና ምንድን ነው የተነሳው?
እነሳር መጀመሪያ ደወለልኝ እና እነሳራ አልሀበሻን ለማጥላላት እና ሀቢባን ለማጥላላት እና ሰውየው የሬስቶራንቱ ባለቤት ሙሉ ፋይል እንደላከለት ግን አልላከለትም፣ ግን እንደተላከልን አድርገን እንትን እንበላለኝ ደውሎ በዋትሳፕ ይወዳል። ኦኬ እሺ ያልኩት። ከዛ መጣሁን ተጀመረ ይሄ ነገር። ግን እኔ እሺ ያልኩት አውቄ ነበረ። ምክንያቱም እኔ ባይዘዌ ከአንድ 4-5 ቀን በፊት ፖስት ያደረኩትን ቪዲዮ ማየት ትችላለችው። ሀቢባን እና የሀቢባን ልጅ ተፋትቻለሁ ትቻለሁም በልጅ ብዬ አቁም ያለው ይሄንን ነገር እና ይሄ ነገር አልተዋጠለትም እና እየተወራ እያለ ሰውየው ምን ይላል ለሰራተኛው 10 ሺህ ብር ለቤቷ ለቤተሰቦቿ ልክላት ነበረ አለ እና የቀረው ሲባል የቀረው በእጅ እሰጣለሁ ብሎ አለ። ከዛ አንዴ ጥያቄ ልጠይቅ አልኩና የዩናይትድ አረብ ኤምሬትን ህግ አመጣሁኝና ከዛ ህጉ በካሽ ገንዘብ መክፈል ወንጀል ነው ብዬ ተናገርኩ። ጉቺም ገባች፣ ይሄን ነገር ተናገረች። አበደ እዮዳብ በውስጥ በኩል ደወልልኝ። ኧረ አስተካክል ሳራ ላበሻንና ሀቢባን ቂጥ ለመክተት ነው የፈለግነው ምናምን አለኝ። እሺ ምናምን አልኩት። ከዛ ተወራ ምናምን። ሰውየው ማንቁርቱ ላይ ቆምኩበት። ኢቨኒፍ የሬስቶራንት መቀመጫ ነው ያሳየን ሰውየው እንጂ ወንበር የተደረደረ ነው ያሳየን። ስለዚህ ሰውየው ማንነቱን ያሳይ ፊቱን ይግለጥ ብዬ ሁላ በጣም ተጫንኩት ሰውየውን እና ይቅርታ አድርጉልኝና $1700 ተከፍሎታል ለእዮዳብ ማለት ነው። ተሰጥቶታል በውስጥ በኩል ገና ብዙ መረጃ አለ እና በዚህ ነገር ነው ያልተስማማው። እኔ ሲጀምር እኔ ትንሽ ሰው ከነካኝ ነው ማልወደው። ሀቢባ ከዚህ በፊት ስለነካችኝ ነው ይሄን ያህል ያስኳት። አሁን ግን በልጇ ሲመጡባት አምርራ ስታለቅስ ለምን እኔ የሴት ልጅ ወልጃለሁ እና በቃ ለምን አልተዋትም ብዬ ትቻታለሁ ሀቢባን እና አሁን ትናንትና ምን ያደርጋሉ መሲስ ይሞና ማነው እዮዳብ ጉቶ አንድ ላይ ሆነው የአብስራ የሚባል የማናት ስሟ የሮማን ፓንትና ዳይፐር ቀያሪ ያለ ከመሲ ብሪጅስቶን ቤት ሆነው እኔን ይቦጭቁኛል። እኔ ላይቭ ገብቼ ከ3-4 ቀን በፊት ራሱ እዮዳብ ጉቶም ቢሆን ሀቢባን ጥላት ሚላይ ከሆነ በአናቱ ይተከል ብዬ ተናግረን ያን ሁሉ ልከውለት አለቀ። እኔ ሲጀመር ሀቢባን የተውኳት ፈርቻት ወይም ከፍላኝ ሳይሆን በጣም እኮ ላይክ በህይወቴ እንደዚህ አይነት ላይክ ገብቶ እንዳለው እኮ ገብቶ ሳራንና ሀቢባን ተጫወተባቸው። በቃ ያ የሚያሳየው እንዴት አንቺ መሲ ብሪጅስቶን ልጇን ፎቶ ዘግዝቆ ሲያሳድዳት ለአመታት ሲያሳዳት የነበረውን ገና ለገና እዮዳብ እኔስ ቦልቄ ሳባረው ሌባ መሆናቸውን የምታውቁት ሳራም አልሀበሻ ሌባ እንደሆነች የምታውቁት ለምንድን ነው ሳራ አልሀበሻ የምትሆነው? ለይ ሳራ አልሀበሻ ምትሰጣያት ባክሽን እቺ በውስጥ ደውላ አለቃቅሳ በውስጥ ደውላ ይቅርታ ጠይቃኝ ብሎ ይለመናት ብሪጅስቶን ስሚ በውስጥ ለምናኝ አንተ ሌባ የሚባለው ሌባ የወያኔ ገንዘብ አስተላላፊ እኔ በደንብ ነው የማውቀው። ደግሞ ልብና ያለች ወያኔ ጋር ወሰድካት ልብና ያለች የመጨረሻ እኔ መረጃ ስጠኝ። እሺ አንተ ያለ መረጃ ሰው ሌባ ትበሉ ብለሃል አይደለ? መረጃ አልሀበሻ ሬስቶራንት ነው የምገባው ጥልቅ ብዬ ገባ። ምክንያቱም ሳትጠራ እኔ በጣም ገረመኝ። በውስጥ ባለቤትን 20 ጊዜ የደወለችላት ለምናኝ ፈረጠጠች። ይኸው ፈርጥጭ ሌባ ናችሁ። እንደዚህ አይነት ሌባ ሰው ገብቶ መሀላችሁ ሲጫወትባችሁ ወጥተው እዮዳብ ሌባ 1700 ብር ተከፍሎታል። እዮዳብ ሳራ አልሀበሻ በቃ እረፊ ቁጭ በይ ተባልሽ አይደለ? የመጨረሻ ትግሬ ነሽ ድብናሽ ወያኔ 10 ፍሎር የሚሆን እንትን ስንት ቢዝነስ አለሽ ኢትዮጵያ ውስጥ። ሌቦች ናችሁ። ሌባ ስለሆናችሁ ነው እንደዚህ ሌባ ቤት እየገባችሁ የሶስት የምታጠፉት። እኔ ያባረርኩት ስለ ሳራ ሲዋሽ እጅ ካፍንጅ ስለያዝኩት ቦልቅ ያባረርኩት አሳረኛው ሄደዚህ የውሸት መረጃ አልቀበልም ብዬ ያባረርኩት። ጭራሽ በውስጥ አናግሮኝ ምናምን ለምን ፖስት አድርገው አንተ ደንቆሮ ሳራ አልሀበሻ ለምንድን ነው የቴስት ኦፍ ኢትዮጵያ ስም እንዲጠፋ የፈለግሽው? ዋይ 30 ሬስቶራንት ያለሽ ሀብታም ክርስቲያን ቤተሰብ ያለሽ ትልቅ ሴትዮ ተወዳጅ ሀገር የምትረጂ እኔ እኮ ዘረኛ አይደለሁም። ኧረ እባክሽ አማራ ስለሆንኩ ስለምታውቂ ጥላቻ አለብሽ በውስጥሽ።
ንጉስ ኢዮዳብ ጋር የገጠምሽው ቻዩ በሏት። ካሁን በኋላ ሳራንም ሀቢባንም ቻዩ ያዙ እንግዲህ በያቸው። ያዙ እንግዲህ አሁን ወደ ራስ በቃኛ ቻዩ በሏት። ቻዩ ሳራ አልሀበሻ ቻዩ። ድሮስ አንቺ እንዳሉ የከበቡሽ ሌቦች ናቸው የከበቡሽ። ለምንድን ነው ግን የቴስት ኦፍ ኢትዮጵያ ሬስቶራንት ለምንድን ነው ስማቸው እንዲጠፋ የፈለግሽው? ከመሬት ተነስተው እኔ እኮ በቃ እኔ ምን አልኩኝ እኔ በቃ እኔ ካሁን በኋላ ትቻለሁ። ሳራ ጌታ ምስክሬ ነው 20 ጊዜ ነው የደወለችው። እኔ ደግሞ ምንድን ነው ደውላ ኢዮዳብ እኔ በጣም የሰለቸኝ የደበረኝ ስለ ልጄ የተናገሩት ነገር ነው እና እኔ ምን አገባኝ ስለ ልጅሽ? ምን አገባኝ ስለ ልጅሽ? እኔ የልጅሽ ሙሙ ጠባቂ ነኝ እንዴ? እኔ ምን አገባኝ ስላልተወራ ነገር? እኛ አገባንም። ልጅሽ 20 ዓመቷ እንደዚህ የምትኖር ምናምን የራሷ ጉዳይ፣ ከኔ ጋር ምን አገናኘው? አንቺ ነሽ አሁን እየሄደች እኔን ስም ታስጠፋለች። ሀቢባ ቤት ትገባለች፣ ከኔ ጋር ትገባለች። በቃ እንትን ጓደኞችሽ ናቸው እንዴ? ዩር ላይክ 70 ዓመት አዛውንት ሴትዮ ዋይ አር ዩ ላይክ እንደዚህ ፊክሲየትድ? አሁን ጋይስ ስለ ሳራ አልሀበሻ ሬስቶራንት ያላችሁን ኢንፎርሜሽን ሁሉ ላኩልኝ። አሁን እንመረምራለን። 2 ፋይል ብቻ ነው ያለኝ። አሁን ፍሪ ነኝ። መደስ የሚለው ነገር ፍሪ ነኝ። ሀቢባ እና ሳራ አልሀበሻን ብቻ ነው የምመረምረው። ሌላ ትቻለሁ። ሌሎቻችሁ ኮንግራቹሌሽን ነፃ ወጣችኋል። ኮንግራቹሌሽን የአብስራ ነፃ ወጣል። በቃ ካሁን በኋላ እኔ ሁልሽም ተፈተሻል። ሳራ አልሀበሻ እና ሀቢባ ላይ ብቻ ነው ፎከስ የማደርገው። ምክንያቱም ሁለቱም ፐርሰናሊ ነው ታክ ያደረጉኝ። አሁን ለሰው እንደዛ ከቆምኩኝ ለራሴ ምን ያህል እንደምቆም አሳያቸዋለሁ። ለሰዎች እንደዚህ ከቆምኩኝ ፍራኦል እኔን መጥቶ ሲያደርግ ምን እንዳደረኩ አይታችኋል። አሁን ደግሞ ሳራ አልሀበሻ የኔን ስም በየቦታው እየሄድሽ ከሀቢባ ጋር ስታጠፊ ጭራሽ አንቺን ሲዋሽና ስለ አንቺ ሲዋሽ ያባረርኩትን ግለሰብ ወስደሽ መልካም ሰው ነው ልጅሽን ፎቶ ዘግዝቆ ሲሳደብ የነበረ እኛ የሰው ልጅ ተሳድበን አናውቅም። አንሳደብም። ባለጌ አይደለንም። መሳደብ ከፈለኩ እሳደባለሁ። ምን አባሽ ታመጫለሽ? ፎቶዋን ዘግዝቄ ረግጥልሻለሁ ከፈለኩ። ምን ታመጫለሽ? አንቺን እስከ ባልሽ ከሬስቶራንትሽ ፎቶሽን ዘግዝቄ መሳደብ እችላለሁ። ዱባይ ምን ሆነ መሰለሽ? ወይስ ወያኔ የሚመራው መሰለሽ? አሜሪካን ምን መሰለሽ? ይህ ብልግና እራሳቸውን የሚያስፎግሩ በቃ ያለ እድሜያቸው በቃ እድሜያችሁ በዚህ እድሜያችሁ ተከብራችሁ መኖር ብር አለሽ ይባላል ወይስ ምንድን ነው? ብር ካለ ጨዋ ሆነ እንዳለ ጓደኞችሽ እንዳሉ ሌቦች ናቸው፣ ወንበዴዎች ናቸው እንዳለ የተከበብሽው። እኔማ ክርስቲያን ነኝ ስትይ እንደ ክርስቲያን እንደ ፓስተር መከርኩሽ። እረፊ፣ ይቅርብሽ፣ ከነዚህ ሰዎች ራቂ። ምን አለቅላቂ ከታችሁ ልጅ ተደምጫለሽ፣ ትቀጃለሽ፣ ትሄጃለሽ። በውስጥ እባብ። ለዚህ እኮ ነው እባብ ስለሆናችሁ ታውቃላችሁ። እባቦችን በደንብ መርዛችሁን አስተፍቼ ነው የሚይዛቸው። አላምንም። ትግሬ ነኝ ልንገርሽ። አምኛ ላቅም ወደፊትም አላምንም። ዘረኛ አይደለም፣ ትግሬን ግን አላምንም። በቃ እባቦች ናቸው። በውስጥ መጥቶ ኢዮዳብ እኔ እኮ በጣም አከብርሃለሁ በጣም አንተ እኮ በቃ እንዲህ ምናምን ሲባል ግን ይኸውልህ በቃ እንዲህ እኔ ዘረኛ አይደለሁም ምን አይደለሁም ብዙ ነገር አሳልፌ ምንድን ነው እኔ ምን አገባኝ። 30 ዓመት ፈግተሽም አንዳንድ ጊዜ ሳትማሩ ያመጣችሁት ገንዘብ ባደው የድራግ ገንዘብ ከሆነ የሌብነት ገንዘብ ከሆነ ያሰክራል። ሌባ ታውቃላችሁ በመጨረሻ በራሱ ሲንቀጨቀጭ ነው የሚያዘው። ይህን ነገር እንድታውቁ ፈልጋለሁ። አሁን ጥያቄ ያለን እኛ ስለ ዳኒ እና ስለ አበሻ ሬስቶራንት። አሁን አንተ እሷ አላበሻ ነች የሱን ስም ልታጠፋ አለች። መጀመሪያ እኮ ዮዳብ አንተ እኮ ያልከው ሳራ አላበሻ ማንም ሳይጠራት መጣች ስሟን ለማደስ ነው ብለህ ነው አይደል የመጣው? መጀመሪያ እሷ ኬዝ የተነሳው ሳራ አበሻ ተጠርታ ነው አይደል የመጣችሁ? መጀመሪያ አይደለም እኔ ስሜን አጥሪልኝ አይደለም አንተ ተከፍሎ ነው ስትል ነበር። ዛሬ ደግሞ ተቀይረ መጣ። አሁን ይሄ ልጅ መጥቷል ባላ ሬስቶራንት አንተ ተከፍሎ ነው የምትለፈልፈው። አንተማ ሳይከፈላት ለፈልፍ። አየው ዮዳብ ችግር አንተም እንደዛ ስትባል ስሜት ነው አወቅ አይደል? አፈርችላለ ሄድ ይጥፋ ደንቆሮ እድና ቤትን ከፍታ አልቅስ። ውሸታ የተለጣፊ የሮማን ለተለጣፊ ሮማን ነው ለጥፋ አሳረኛው አንተን አሳረን ሲያበላ የነበር ካሁን ደግሞ ሊለጣፊ ማለት እዚህ ለከስከስ ደንቆሮ አንተማ ሴታ ሴት አይደል እንዴ? ለሽቲ ቡሽቲ ሴታ ሴት
ይህ ዝም ብዬ እኔ ደግሞ መጫወቻ አንተን እኮ ከጥፍሬ ቆሻሻም አልቆጥርህም። የዚህ ደንቆሮ ቦታ ሲሰጣቸው ደግሞ ሊለፋል ለፍዳዳ ልፍድድ ሴት አዳሪ ወንድ አገረድ የ2 ብር ሸሌ የዱባይ ከንቲባ ሸሌ በየቦታው አለ እንደ ግርን ብርግድ ፈርገድ የምትለው በእንደድ ፈንደድ እያልክ እንትን የምትለው ደግሞ ላወራ ይሞክራል። የሸርሙጣ ልጅ እናት ሸርሙጣ አባት ሸርሙጣ አባት ጌ እናት ሎዝቢየን አንተ ምንድነው የሴት አቀልቅ የሴት ፓንት እንዴ በግድ እኮ ሮማን ተሰበሩ የሮማን ምን ትካሎንኩ ይላል ሮማን በቃ ሊያሳስታት ሮማን እየገባን ይላል እዚህ ደንቆሮ ማሃይም እንዴ አማራ እኮ ነኝ እኔ ንጉስ እየወዳ በአማራ ጉራጌ መስልኩ እንዴ እንደ አማራ ነው የማወራው እንደ ጉራጌ ዝም አይደለም እኔ አማራ ነኝ ለጉራጌ የምቆመው አማራው ለትግሬ የምቆመው አማራው ወራጅ አለ ምን ማለት ነው ጉራጌ መስልኩ ማለት ፈሪ ናችሁ ጉራጌ ይፈራላ ኖ ታምር ትፈራላችሁ ፈሪ ናችሁ ምንም አታደርጉም ሽልጥልጦች ተሽለጠለጣል ሄጅና ይኸውልሽ ርም ጎልድን እኔ አያገባኝም ርም ጎልድን ሀቢባን ጉራጌን እንደዛ ያዋለች ጉራጌን ዲስትሪክት ጉራጌ እኮ ነው ስሚ ይኸውልሽ አብሰላት ኖ ይሄ ጉራጌ ነው ሪም ጎልድ ጉራጌ ናት ሀቢባ ጉራጌ ናት ጎኗ ነው እኔ ያለሽ እኔ አማራ ነኝ እኔ አማራ ጉራጌ ሲሰደብ እኔ ነኝ የጮኩት እናንተ እኔ ነኝ አንደርስታንድ ዳስ ዋይ አም ሂር ማን ነው ይሄ ስትል ይሄ ያብስራ ሽልጥልጥ እና ምን አገባን ስለ ያብስራ ጉራጌ የሚሰደብ ያብስ ይኸውልሽ ምን ሪም ጎልድን ተናገሩ ላድንቅሽ ተናገራት እሱ ሌላ ታሪክ ነው እንደዛ ነው ግን በያብስራ የመጣ ጉራጌ ሳይንካ ለምን ይሰድባል ሰሚ ተናገራት ከሀቢባን እየከፈለች ጉራጌን የምታሰደበው ሪም ጎልድ ናት እኮ በያብስራ የመጣ ለምንድን ነው ጉራጌ ብለህ የምትሳደበው እኔ ጉራጌ አይደለሁም አማራ ነኝ ጎንድ ያው የጎጃም አማራ ነኝ ምን አደረገህ አብስላት አዳምጪኝ እኔ ጎንደር አማራ ነኝ ተዋወቁኝ እንኳን ተነክቼ ሰው ጎረቤቴ ሲነካምጨው ነኝ ይሁዳ ምን ያገናኘዋል የኛ ታሪክ ከሱ እየነገርኩሽ ነው እኔ የጎንደር አማራ ነኝ እንኳን እኔ ተነክቼ ጎረቤቴ ሲነካጨዋለሁ ስለዚህ የጎጃም የወሎ አማራ እንዳልመስላችሁ ወይም ጉራጌ እንዳልመስላችሁ ወይም ትግሬ እንዳልመስላችሁ የጎንደር አማራ ነኝ እንደዛ ብላ አስተካክል እንጂ ጉራጌ ፈሪ ነው ምናምን ማለት አትችልም አይ ፈሪ ናችሁ ሁላችሁም ትግሬውም ፈሪ ነው ኦሮሞውም ፈሪ ነው ፈሪ ናችሁ ለምን ነው ታውቃለሽ ፈሪ እንደሆናችሁ ማውቀው ፈሪ ስትሆን በታሪክ እናውራ እንደዛ ስታወራ ታሪክ እንገልጣለን አይ ታሪክማ ከገባን አይሰራም ኖ ከኔ ጋር ይቅርብሽ why not እንደ ታሪክ ታሪክ አብስላት ይቅርብሽ ከኔ ጋር ታሪክ አታውሪ ጥሩ አይደለም ጥሩ አንመጣጠንም እንዴ አንመጣጠንም ታሪክ መመጣጠን የለም አሁን የምልሽ ምንድነው አብስላት ወይ ከጉራጌዎች አንቺ እና ሮማን ተሰማ ምናምን ተሰምቷቸዋል አይደል ብዙ ሰዎች አሉ ከኔ በላይ ይሆን ምን አረጋሽ የተከደበት ነገር አለ ታች እየተሰራበት ነው ያለውና እንዲህ ነው ብዬ እዚህ ጋር ላላወራ እችላለሁ ገባ ስሚ እንዴት እንደናቀቻችሁ ታውቂያለሽ አይ ኖ እንዴት እንደናቀቻችሁ ይኸውልሽ እኔ 2 አካውንት በልቼባታለሁ ማስኳን ይኸውልሽ ሃይማኖቷን አስቀይሬያታለሁ አስለቅሻታለሁ አንድ ብልግና ስድብ ከአንድ ቤቴ ሳይወጣ የልጇን ፎቶ ለጥፌ አላስለቀስኳትም እኔ ያደረኩት ምንድነው ከተከታተልኩ አጋለጥኳት ዳስ ዋያም ይህ ሽልጥልጥ ደግሞ ሴት ደግሞ ታወራለ ደግሞ አንዳንድ ጊዜ ወደ ተምላችሁ ቦታ ሲሰጣችሁ ልታወሩ አትምጡሽ የፓብሊክ ሽንት ቤት አስመሰላችሁት ሀቢባ ያዝ እንግዲህ እንትና ደግሞ የሚባለው አንተ ውሸታም የሆንክ ልጅ አስወርት ጋር ያራዳ ልጅ የምትባል ውሸታ እኔ ውሸታም ሰው በጣም ነው የሚያስጠላኝ አብስላት ያራዳ ልጅ የሚባለው ምን አይነት በቃ ሳክሳሞች ናችሁ እንዳላችሁ ተሰክሳላችሁ ቦታ አልሰጣችሁም ካሁን በኋላ ለማንም ቦታ አልሰጥም ወንድሜ ዳኒ አመሰግናለሁ ስለመጣ እንግዲህ ክፍያው አልደረሰኝም ዳኒ ልትከፍሉኝ ያሰባችሁት ብር ካለ በፓብሊክ በአደባባይ ያው ይከፈለኝ እኔ ያደረኩት ስማችሁ እየጠፋ ነው ይህ ፌር አይደለም ጥፋት ካለባችሁ ኑና ይጠይቋችሁ ብሎ በጣም ያመሰግንኳችሁ አላፊው አግዳሚውን የጠየቃችሁ ዳኒ አላፊ የማገባው 5 ፎሎወር ይኑረው 100,000 ፎሎወር ይኑረው እኔማ ሰልችቶ ዳኒ ምን እንዳልኩ ታውቃለህ ሰለቸኝ ከ2 ሰዓት በላይ ስለቆየው ሰልችቼ ሚውት አድርጌ ጉቺ ቤት ገብቼ ስከላከል ነበር እዛ ደግሞ ገብቼ ስከራከር ነበር ያኔ ያኔ ሰለቸኝ ብራዘር እና ኤኒዌይ ከፈለጉ አሁንም ጠያቂ ልጠይቅ የምትችለው የተበደለችው ብቻ ናት እናንተ ልጠይቅ የምትችለው አይደል እንዴ
ትጠይቅ። ከአሁን በኋላ ይኸውልህ አትምጡ። ቲክቶክ ላይ እንዳለ እንደምትመለከተው ነው። እንግዲህ እኔ ምንም እንዳልተከፈለ ታውቃለህ። ምንም እንዲህ ነው በቃ እንዲህ ናቸው። እንዳትመጣ ሰማሃር አይመጥንሽም ቦታው። እንደ ሳራ ነው የምትሆኑ። ሳራም አትምጪ ይቅርብሽ፣ ይህ ነገር ለአንቺ አይጠቅምም ብዬ ነግሬያት በቃ አዝረከረኳት። በየቦታው ያጋጯታል፣ ያባሏታል። ቲክቶክ ላይ ምንም አይነት ጤነኛ ሰው የለም። ስለዚህ ሀቅ ካላት እንዲያውም ለማንም አትመልሱ። ካሁን በኋላ በቃ ሀቃችሁ ወጥቷል፣ እውነቱ ወጥቷል። ህግ በግ ይጠይቁ። እኔ እንዲያውም አሁን ኮመርሻል እሰራለሁ አስወርት ጋር ለቴስት ኦፍ ኢትዮጵያ እኛንን አድቨርታይዝ የምናደርገው በነፃ ምንም ያደርግ። ምክንያቱም በህግ የሚፈልግ ሰው በህግ ይጠይቃችሁ። ቲክቶክ ላይ ማን ነው ያላችሁ? ቲክቶክ ላይ እናንተ እኮ በራሳችሁ በጎ ፈቃድና እንዲያው እኛንን ኑና እባካችሁ ስማችሁ እየጠፋ ነው እስኪ ተጠየቁ ስትባሉ እሺ ብላችሁ ተጠይቃችኋልና እናመሰግናለን። ዳኒ ሰማሃርም አናግሬያት በጣም 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 በኔ እንግዲህ ታውቃለህ ሰው ልጅም በአንድ ቀን አታውቀውም። ግን እንዳትመጡ ቲክቶክ ላይ ምንም እውነት የለም። ህዝቡም መደበሪያ ነው የሚፈልገው፣ ድራማው እንዲቀጥል ነው የሚፈልገው። እኔ ግን ሀቢባና የራሴን እና በራሴ ነው ኬስ ነው፣ በእናንተ ኬስ አይደለም የምጣለው። የእናንተ ጨርሰናል፣ አምጥተን ኑና ተናገሩ ብለናል። እና በጣም ነው የማመሰግናችሁ። የቴስት ኦፍ ኢትዮጵያ አቡዳቤ ያለው ሬስቶራንት አሁንም ክፍት ነው አይደል? አሁንም ክፍት ነው። ቅድም ላለ ወንበር የሌለበት ነው ያሳየናል እኮ ክፍት ነው ሬስቶራንቱ እስካሁን እንግዲህ ክፍት ነው። በቪዲዮ ነው ያሳየሁት። የኔን ፎቶ የኔን ማንነት ማወቅ አያስፈልግም። ህብረተሰቡ በምን እንደተረዳ ሳላቅ የኔን ፎቶ ብለቅ እኔን ደግሞ ምን እንደሚያደርጉኝ ስለማላቅ አሁን እኮ ፍርሃት እንደዚህ አይነት ነገር ውስጥ መግባት ይከብዳል። ገብተዋል። ሁሉም ሰው እሷ ተከታዮች ምን እንደ ጣዖት የሚያመልኳት ሰው እሷ የተናገረችው እንደ እውነት የሚቆጥሩ ሰዎች ጋር ገብቼ መልኬ ማሳየት አልፈልግም። እውነታውን ብቻ ዋናው ቁም ነገሩ ምንድነው? እውነታው ምንድነው የሚለውን ከኔ አንደበት የሚወጣውን ማየት ነው፣ መጠየቅ ነው። አሁንም ነገም ከነገ ወዲያም ኢዮባ ቤት ማንም ሰው መጥቶ ልጅቷ መታ የሚጠይቅ ሰው ካለ እኛ እንገባለን፣ መልስ እንሰጣለን፣ መረጃም ማስረጃውንም እናቀብላለን። ያለው ነገር ይሄ ነው። አንተንም እንግዲህ ተከፍሏል ያሉት ምን ያሉትኝ እንግዲህ በሚገባ አስረድቻለሁኝ። አንተንም እግዚአብሔር ያክብርልህ። እንደዚህ አይነት ሰው መሆንንም አላውቅም ነበር። ቲክቶክም ተጠቃሚዎች አይደለንም። ግን እውነታው የሚያውቅ እንግዲህ የተወሰኑ ሰዎች ሊሆን ይችላሉ። ስለአንተ በጣም ጥሩ ልጅ ነህ፣ ጥሩ ሰው ነህ። እግዚአብሔር ያክብርልኝ። አመሰግናለሁ ዳንኤል፣ ተባረክ። ታንክ ዩ ማም መጣት። እሺ አንድ ጥያቄ ልጠይቅህ። ማን ሄደ? ይሄ በቃ አብስላት ነው አንተ ልጠይቅህ ነው እንጂ ነው የነገረኝ ነገር ስላለ እኮ ነው። አሁን አንተ ጉራጌ ፈሪ ነው ስትል እንደ ህዝብ ነው እንደ ግለሰብ ነው የተናገርከው? ክሊር ማድረግ ስላለብህ ይኸውልሽ ባጠው ያነገር ልንገርሽ። በዚህ ጉዳይ ላይ እኔ ከ4 ዓመት በፊት እኔ ሰው ጥሪ ቃሉን መልስልኝ። አብስላት ልንገርሽ፣ ጉራጌ እንደ ህዝብ ፈሪ ነው ብሎ የተረከልሽ እኔ አይደለሁ። እኔ እንደ ህዝብ ከምን አውቀዋለሁ? እኔ በጣም ማቃቸው እኮ ፈሪ ነው ስትል ከምን አንግል ነው? ፈሪ ናችሁ ጉራጌዎች፣ አማራ ነው ደፋር ስትል ከምን አንግል ነው? ይኸውልሽ አማራ የጎንደር አማራ በጣም ላመነበት አንገቱን አማራውን እንደ ህዝብ ጉራጌውን እንደ ህዝብ ነው እያወዳደርክ ያለው ማለት ነው። አዳምጪኝ አብስላት አዳምጪኝ። አማራ የጎንደር አማራ ጀግና እንደሆነ አውቃለሁ። የጎንደር አማራ እኔ ጎንደሬ ነኝ። ከጎንደር ውጭ ሌላውን የጎጃም የወሎ የሸዋ አልኖርኩም፣ አላውቀውም። የጎንደር አማራ ጀግና ነው። የጎንደር አማራ አያሽቃበጥም፣ አያስመስልም። ሌሎቻችሁ ግን አሽቃባጭ ናቸው። እዚህ ሶሻል ሚዲያ ላይ ያላችሁት አሽቃባጮች ናችሁ፣ አስመሳዮች ናችሁ። ምን ጉራጌውም፣ ኦሮሞውም፣ ትግሬውም፣ ኦርቶዶክስም፣ ጴንጤውም አብዛኛው አሽቃባጭ ነው። ኦንሊ በእጅ የሚቆጠሩ ግለሰቦች ናቸው የማያሽቃብጡ። በእጅ የሚቆጠሩ ናቸው የማያሽቃብጡት። በእጅ የሚቆጠሩ ኦኬ፣ በእጅ የሚቆጠሩ እዚህ ቲክቶክ ላይ ያለው ጉራጌ ሆንክ፣ አማራ ሆንክ፣ ኦሮሞ ሆንክ፣ ትግሬ ሆንክ ዘማሽቃባጭ ፕሮማስክ ፕሮማክስ አሽቃባጭ፣ ፕሮማክስ አስመሳይ፣ እስስት፣ ደንቆሮ፣ መሀይም ዋሻው እንዴ 100 ሺህ ያስገቡት ወዳጆች። አማራም ሆንክ ኦሮሞ በቃ አብዛኛው እዚህ ቲክቶክ ላይ ያለው አሽቃባጭ። መሬት ላይ ያለው ህዝብማ እንዴ ከምን አባት ከምን አውቀ ነው ከምን አይተ ነው የማወራው? ቲክቶክ ላይ ያለው ጉራጌም መሀይም ደደባለው ቹቹ የሚባል አእምሮ እንትን ያለ አለ። አገውና ትግሬ ዮናስ ሴጋለ፣ ኦሮሞ ጂጂኪ ያለች እብድ በየቦታው ሞጣ ቀራኒዮ የሚባል የጎጃም እብድ አለ።
እንዳለ ደንቆሮና እብድ ብቻ አለ እንዴ እዚህ ጋር ፈምሶ ቁጭ ብሎ ያለው? እብድ ብቻ አለ እንዴ ያለው? ምን እብድ ብቻ እኮ ነው ያለው። እብድ፣ መሀይም፣ ደንቆሮ፣ አሽቃባጭ፣ አስመሳይ፣ ተከፋይ፣ ለማኝ፣ አንድ አበባ፣ አንድ ኮፍያ፣ ጾታውን የቀየረ እንደነ ቤታዮ ያለ ሰርጀሪ አድርጎ ፊቱንም ምን ማስቆርጦ አሁን ቁማ አልቀመጥም የሚል በቃ ሁሉም እንደዛ ነው። በቃ እስኪ ማንን ምንድነው የምትፎጋገሩት? አንፎጋገር እንጂ ጋይስ። ፊንገር ሾው እንዳለ እኮ አብዛኛው ስታየው እኮ በቃ እብድ ብቻ እኮ የተሰበሰበ በራሱ ኮንፊደንት የሌለው ብቻ እንዴ። ይጣላል፣ ይታረቃል፣ ተመልሶ ይጣላል፣ ይታረቃል፣ ተመልሶ ይጣላል፣ ይሰዳደባል። እናቱ ሚስቱ ምናምን። እኔ ወደ ንጉስ እየወዳም ነኝ። ከማንም ጋር ችግር የለብኝም። ሰደቡኝ አልሰደቡኝ፣ ሚስቴን ሰደቡ፣ ልጆቼን ሰደቡ፣ እኔ ጓደኞቼ አይደሉ፣ አላቃቸው፣ አያውቁኝ፣ አንገናኝ። ግን ሲሄድ ልከዋለሁ፣ ሲመለስ ይቅርታ አስጠይቀዋለሁ። ከዛ ደግሞ እንደገና መጥቼ ደግሞ አስተምረዋለሁ። የጆከር አስተማሪ ነኝ፣ አባቱ ነኝ። የጆከር ነፍስ አባት ነኝ። ባደወይ የጆከር የብዙዎቹ መንፈሳዊ አባታቸው ነኝ። መቼም ቢሆን እኔ ሁሉንም ተመልሶ ከመጡ እቀበላቸዋለሁ። አባታቸው ነኝ። ምን አደርጋለሁ? ፓስተራቸው ነኝ። ጆከር ፓስተሩ ነኝ። ስለዚህ ሲያፈነግጥብኝ ይሄዳል፣ ተመልሶ ይመጣል። እኔ መቼም ሁሌ ቤቴ ክፍት ነው ለጆከር፣ ለዳልቻ፣ ላያጅቦ እማልቀበላቸው በቃ ጂጂኪያና ዮናስን ብቻ ነው የማልቀበለው። ቤታዩም ከተመልሳ ከመጣች ከምር እቀበላታለሁ፣ አስተምራታለሁ። እሷ ናት በቃ አልማርም ያለች፣ አስቸገረችኝ። አልለወጥም አልማርም እየወዳ በቃ ምናምን በቃ ቤታዩ ባደወይ በባለፈው ከኔ ጋር ተነጋግራ ሌሊቱ ሙሉ ስታለቅስ ነው ያደረችው። አሳዘነች፣ በጣም ከምር አሳዘነች። ቤታዩ አሳዘንሽኝ እህቴ። ቤታ ሙዚቃ ላውጣላት እንዴ ለቤታ ቤታ በእናቷ አማራ በአባቷ ኦሮሞ ቤታ። ቆይ እስኪ ይሆናል ቤታ በአባቷ ኦሮሞ በእናቷ አማራ ቤታ። ላውጣላት እንዴ ሙዚቃ ለቤታየው ላውጣላት? ለቤታየው ሙዚቃ ላውጣላት እንዴ? ወፌ ቆመች ቤታዮ ሰርጀሪ ካረገች በኋላ። ወፌ ቆመች ቤታዮ ሰርጀሪ ካረገች በኋላ። ላውጣላት እንደ ለቤታ ነይ ላስተምርሽ። ተይ ብዬሻለሁ፣ እረፊ። እውነቴን ነው ቤታዮ፣ ላስተምርሽ። ትጨልያለሽ፣ ታብጃለሽ። አሁን ጥሩ ብዝነስ ጀምረሻል። ጥሩ ሰከን በይ፣ አትጣይ ከሰው ጋር አትመላለሽ። አራዳውኝ ብልጡኝ። ዩቱብሽን ከፍተሻለኝ፣ ዩቱብ ከፈት አድርገሽ በቃ የአራዳ ልጅ ላሽ በይ። እኔ ቤታዩ በጣም መጥፎ ሰው አይደለሁም፣ አስወር ነው የምልሽ፣ እንደምታስብኝ አይደለሁም። በቃ ቤቴም ለቤታዩ ክፍት ነው፣ ንገሯት። ቤቴ ክፍት ነው፣ ፓስተርሽ ልሆን እያለ ነው እዮዳብ በያት። እዮዳብ ፓስተርሽ ይሁን። ለጂጂና ዮናስ ሴጋና ጂጂን ብቻ ነው የማልቀበለው። በቃ እነሱ አይመለሱም፣ አይድኑም። የመዳን እንትናቸው የለም እንዴ። 45 ጊዜ ጴንጤ የሆነ ዮናስ ሴጋ በቃ አይድንም። ዮናስ ሴጋ መቼም አልቀበልህም። አንተና ጂጂኪያ አንድ ናችሁ፣ ሶልሜት ናችሁ። ጂጂኪያ እንዴ ዮናስ ሴጋ እኮ ጴንጤነትን እኮ ክትባት አደረገው እኮ። በየአመቱ እኮ ነው የሚከተበው። ኮቪድ ነው እንደያዘው አጥኝ። ዮናስ ሴጋ ኢየሱስ አሁን የተቀበለው ኮቪድ ነው የተቀበለው። እስኪ ቁረጥና ይላክላቸው እስኪ። ዮናስ ሴጋው የተቀበለው ኮቪድ ሻት ነው፣ ኢየሱስን አይደለም። ላስቲር ኮቪድ ሻትን አሁን እንትን ነው 3ኛ ዙር አይደለም የምትከተቡት ኮቪድ ሲይዛችሁ። ከምር ነው። ዮናስ ሴጋ 3 ጊዜ ኢየሱስን አትቀበል። ጴንጤ እንደ 3 ጊዜ ትሆናለህ። እንደ ኮቪድ ክትባት እኮ ነው በየአመቱ እየወደ የሚወጋው። ታው እንጂ ብራዘር ምን እሺ ነው። ታብታብ 100 ሺህ አስገቡት። ሀቢባ ያዚ እንግዲህ ቻዩ እንግዲህ ሀቢባ ቻዩ እንግዲህ አሁን አጠናክሬ እመጣለሁ። ሀቢባ 2ኛ ሙዚቃ ይለቀቃል፣ ጠብቁ። የሀቢባ 2ኛ ሙዚቃ ይለቀቃል። ወይ ተስልክ ይደል የሀቢባ 2ኛ ሙዚቃ እስኪ ለቤታየው ይሰራል ለቤታየው። ምክንያቱም ሙዚቃ ከሰራው ታውቃላችሁ በጣም እንትን ነው የሚሆነው። ይሰራ ለቤታየው፣ ለጂጂ ይሰራ። ይኸውላችሁ ዮኒ ሴጋ ወደ ጴንጤ ሲሄድ ጂጂኪያ ምን እንዳለች ታውቃላችሁ? እኔ ከኦርቶዶክስ ተዋህዶ ነኝ አላለችም። ማርያም በህልሜ ታይታኛለች። ኧረ በስመ አብ! ኧረ እናንተ ሰዎች ወይኔ
ለማን ይሰራላት? ለጂጂኪያ ቱናዬ 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 ጥንባታም 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 አጣቲሽ እንደ ቦቲ ጫማ ገማ አጣቲሽ እንደ ቦቲ ጫማ ገማ ቱናዬ 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 ለማን ይሰራላት ጋይስ? ቶሎ በሉ 100 ሺህ አስገቡት ጋይስ። ታፕ ታፕ እናደርጉ። ለማን ይሰራ? ለማን ይሰራ ጋይስ? ለማን ይሰራ? ታፕ ታፕ እና ኮፒ ሊንክ አንዴ 100 ሺህ እንግባና